መድፈኞቹ የክረምቱን ትልቁን ቦምብ በይፋ ፈንድተውታል። የኒውካስትሉ ሞተር ብራዚላዊ ኮከብ ብሩኖ ጉማሬስ የፊታችን ሰኞ በአርሰናል የሕክምና ምርመራውን እንደሚያደርግ ጋሪ ጃኮብ በይፋ አረጋግጧል። አርሰናል ለዚህ ታሪካዊ ዝውውር 80 ሚሊዮን ፓውንድ ለኒውካስትል ለመክፈል ሙሉ በሙሉም ተስማምቷል። ይህ ዝውውር የአርሰናልን የመሃል ሜዳ እንዴት ይቀይረዋል? ዝርዝር መረጃዎችን አሁኑኑ እናያለን። ባለፉት ጥቂት ቀናት መላውን የእንግሊዝ ፕሪሚየር ሊግ ሲያጓጓ የነበረው የብሩኖ ጉማሬስ ዝውውር አሁን የመጨረሻው ምዕራፍ ላይ ደርሷል። እንደ ዘ ታይምስ ታዋቂው ጋዜጠኛ ጋሪ ጃኮብ ዘገባ ከሆነ አርሰናል እና ኒውካስትል ዩናይትድ በ80 ሚሊዮን ፓውንድ የዝውውር ሂሳብ ላይ አጠቃላይ ስምምነት ላይ ደርሷል። ዝውውሩ በዝርዝር ስንመለከተው አርሰናል 70 ሚሊዮን ፓውንድ ቅድመ ክፍያ የሚከፍል ሲሆን ቀሪው 10 ሚሊዮን ፓውንድ ደግሞ በተጫዋቹ ብቃት ላይ የተመሰረተ ተጨማሪ ክፍያዎች ናቸው። ይህ ስምምነት አርሰናል ቀደም ሲል ይፈልግ ከነበረው የ100 ሚሊዮን ፓውንድ የውል ማፍረሻ ቦነስ ጋር ተጫዋቹን የግሉ ለማድረግ ያስቻለው ወሳኝ ስኬት ነው። ሁላችንም በጉጉት የምንጠብቀው ትልቁ ቀን ታውቋል። ብሩኖ ጉማሬሽ የፊታችን ሰኞ በለንደን ኮሊን የሕክምና ምርመራውን እንደሚያደርግ ቀጠሮም ተይዞለታል። የሕክምና ምርመራውን እንዳጠናቀቀ ወዲያውኑ እስከ ሰኔ 2030 ወይንም 2031 የሚቆይ የ5 ወይም የ6 ዓመት ረጅም ኮንትራት እንደሚፈርምም ይጠበቃል። ተጫዋቹ ወደ ኤሚሬትስ ለመምጣት ያለው ጽኑ ፍላጎት ለዝውውሩ መሳካት ትልቅ ሚና ተጫውቷል። ብሩኖ በሻምፒዮንስ ሊጉ መጫወት እናም ለዋንጫ መወዳደር ስለሚፈልግ ከማንቸስተር ሲቲ እና ከፒኤስጂ የቀረቡለትን ጥያቄዎች ወደ ጎን በማለት የአርቴታን ስብስብ ለመቀላቀል መርጧል። ሚካኤል አርቴታ ብሩኖን የፈለገበት ምክንያት እጅግ ግልጽ ነው። ብሩኖ ባለፈው የውድድር ዓመት በፕሪሚየር ሊጉ 9 ጎሎች አስቆጥሮ 6 ለኳስ የሚሆኑ ኳሶችን አመቻችቶ በማቀበል አስደናቂ ብቃት አሳይቷል። የብሩኖ መምጣት ከዲክላን ራይስ እና ከማርቲን ኦዲጋርድ ጋር የሚፈጥረው ጥምረት አርሰናልን በዓለም ላይ ካሉት ምርጥ የመሃል ሜዳ ባለቤቶች ተርታም ያሰልፈዋል። ኳስን ከመከላከል መስመር መስርቶ በማውጣት ጫናዎችን በመቋቋምና ቁልፍ ኳሶችን ለአጥቂዎች በማድረስ ረገድ ብሩኖ ልዩ ብቃት ያለው ተጫዋች በመሆኑ የአርሰናልን የማጥቃት ኃይል ወደ ላቀ ደረጃ ያሸጋግረዋል ተብሎ ይጠበቃል። በአጠቃላይ አርሰናል በዚህ ክረምት ያደረገው ይህ ዝውውር የሻምፒዮንነቱን ፍላጎቱን በተግባር ያሳየበት ነው። ብሩኖ ሰኞ የሕክምና ምርመራውን ካጠናቀቀ በኋላ በሚቀጥለው ሳምንት በይፋ እንደሚተዋወቅም ይጠበቃል። እናንተስ ምን ታስባላችሁ? አርሰናል ለብሩኖ የከፈለው 80 ሚሊዮን ፓውንድ እንደ ስኬት ትመለከቱታላችሁ? ብሩኖ ጉማሬስ አርሰናልን የፕሪሚየር ሊጉን ዋንጫ እንዲያሸንፍ ያደርገዋል? ሀሳባችሁን አሁኑ ከታች ባለው የኮሜንት መስጫው ላይ ያስፍሩልን። ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ሰበር መረጃ እስከምንገናኝ ቻው ቻው።